እና ስለ እግዚአብሔር ቅድመ ዓለም ከመፈጠሩ በፊት ስለመኖሩ በማይከለ ዓለም ዛሬ ስለመኖሩ ዓለምን አሳልፎ ስለመኖሩ የምንማረው ትምህርት ጉልበታችን ወይም ሃይማኖትን ማለት ነው የምንደርስበት ሳይሆን እግዚአብሔር አምላክ ራሱ የሚገልጠው እንደሆነ ከእግዚአብሔር የምናገኘው እንደሆነ እንረዳለን ማለት ነው። በእግዚአብሔር ዘንድ ሲመረመር በእግዚአብሔር አንፃር ሲታይ ሰው አላዋቂ ይባላል እንጂ አዋቂ አይባልም። የተነገረን ስለ እግዚአብሔር የምንማረውን ትምህርት ወይም ሃይማኖትን ምንድነው የሰው ልጅ ሊያደርገው የሚችል ምንድነው የምናደርገው ስንል እሺ ሃይማኖት ምንድነው የሚል ነው ጥያቄው። እንግዲህ ሃይማኖት ምንድነው ለሚለው እንግዲህ ሃይማኖት ብዙ ትርጉሞች ይኖሩታል። በዋናነት ግን ሃይማኖት ምንድነው ለሚለው ሃይማኖት ስለ እግዚአብሔር ስለ አምላካችን የምንማረው ትምህርት ነው። አስተምሮ ወይም ስለ እግዚአብሔር የምንማረው ትምህርት ያ ሃይማኖት ተብሎ ይጠራል። እግዚአብሔር አምላካችን በባህሪው የማይመረመር ቢሆንም ባህሪው ጥልቅ ቢሆንም ከሰው አእምሮ በላይ ቢሆንም ግን ስለሱ በአቅማችን በልካችን እንድንረዳ እንድናውቅ ራሱን ገልጦልናል እና ሰው በእግዚአብሔርን በእግዚአብሔርነቱ ልክ ሳይሆን ሰው እግዚአብሔርን በልኩ በሰው ልክ በሰው አቅም በሚረዳበት አቅም መጠን ማወቅ መማር አለበት እና ያ የሚማረው ትምህርት ስለ እግዚአብሔር የሚማረው ትምህርት ስለ እግዚአብሔር የሚያውቀው ዕውቀት ያ ትምህርት አስተምሮ ሃይማኖት ተብሎ ይጠራል ማለት ነው እና ስለ እግዚአብሔር ቅድመ ዓለም ከመፈጠሩ በፊት ስለመኖሩ በማይከለ ዓለም ዛሬ ስለመኖሩ ዓለምን አሳልፎ ስለመኖሩ የምንማረው ትምህርት እንደገና ደግሞ ስለ አኗኗሩ እግዚአብሔር አምላክ በጌትነት እግዚአብሔር አምላክ በአምላክነት እግዚአብሔር አምላክ በመፍጠር በታላቅ ክብር በእግዚአብሔርነት ያለውን የጌትነት አኗኗር የምንማረው ትምህርት ስለ እግዚአብሔር ስለ አካል ሶስትነት ስለ ባህሪ ስለ መለኮት አንድነት በአጠቃላይ ስለ እግዚአብሔር የምንማረው ትምህርት እግዚአብሔር አምላክ ይሄንን ዓለም ካለመኖር ወደ መኖር ስለማምጣቱ ስለመመገቡ ስለጥባቆቱ የምንማረው ትምህርት ይልቁንም ሰውን ስለመፍጠሩ በገነት ስለማኖሩ በክብር ሰውን ስለመፍጠሩ ሰው ደግሞ በእግዚአብሔር ላይ አምጾ እግዚአብሔር አምላክ ሰውን ስለመቅጣቱና በሰው ሞት በሰው መከራ እግዚአብሔር አምላክ አዝኖ ራርቶ ሰውን ለማዳን ቃል ስለመግባቱ እና 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ባለው መሰረት ከሰማያት ስለመውረዱ የምንማረው ትምህርት ሰው ስለመሆኑ የምንማረው ትምህርት ሰው ሆኖ በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያለነውን ሁላችንን ስለማዳኑ የምንማረው ትምህርት ያ ሃይማኖት ይባላል። መቃብር 3 መዓልት 3 ሌሊት ቆይቶ ስለመነሳቱ በ40ኛው ቀን ስለማረጉ ሐዋርያትን ወደዚህ ዓለም ስለመላኩ ለሐዋርያትን መንፈስ ቅዱስን ስለመስጠቱ እና በሐዋርያት አድሮ ዓለሙን ሁሉ እንደሚያድነው እንደሚቀድሰው የምንማረው ትምህርት ይሄን ብቻ አይደለም እስከ ፍጻሜ ድረስ ደግሞ በምጽአት ዓለምን እንደሚያሳልፈው እና ለደጋጎቹ ለጻድቃን ሕይወትን ገነትን መንግስተ ሰማያትን በኃጥአን ላይ ደግሞ ገሃነብን የዘላለም ሞትን ፈርዶ ከቅዱሳኑ ጋራ በመንግስተ ሰማያት በሰማያት እየተመሰገነ እየተቀደሰ እየተሰለሰ የሚኖር ቀዳማዊ ወደ ሐራዊ አልፋና ኦሜጋ መሆኑን በአጠቃላይ ስለ እግዚአብሔር የምንማረው ትምህርት ሃይማኖት ተብሎ ይጠራል እና ሃይማኖት ስለ እግዚአብሔር የምንማረው ትምህርት ነው። እንግዲህ ሃይማኖት ስለ እግዚአብሔር የምንማረው ትምህርት ከሆነ ሰው በእውነቱ ስለ እግዚአብሔር የሚማረውን ትምህርት በጉልበቱ በፍልስፍናው በእውቀቱ በችሎታው ማግኘት ይችላል ወይ ስንል አይችልም። የሰው ዕውቀት እጅግ ውሱን ነው። በእግዚአብሔር ዘንድ ሲመረመር በእግዚአብሔር አንፃር ሲታይ ሰው አላዋቂ ይባላል እንጂ አዋቂ አይባልም። ስለዚህ ሰው በአቅሙ ሰው በጉልበቱ ስለ እግዚአብሔር ሊያውቅ ሊመረመር አይችልም። ለዚህ ነው ሰዎች እኔን ማን ይሉኛል ለሚለው የክርስቶስ ጥያቄ በዚህ በማቴዎስ ወንጌል ምዕራፍ 16 ላይ ሐዋርያው ቅዱስ ጴጥሮስ ትክክለኛና እውነት የሆነውን ምስክርነት ሲሰጥ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ሲመሰክር ክርስቶስ የተናገረው ምንድነው? ይሄንን ስጋና ደም አልገለጠልህም ያለ
በስጋና ደም በአይምሮ መርምር የደረስክበት አይደለም። ይሄንን ሰማያዊ አባቴ ገለጠልህ እንጂ ነገረህ እንጂ ብሎ ስለ እግዚአብሔር የምንማረውን ትምህርት በአቅማችን በጉልበታችን ወይም ሃይማኖትን ማለት ነው የምንደርስበት ሳይሆን እግዚአብሔር አምላክ ራሱ የሚገልጠው እንደሆነ ከእግዚአብሔር የምናገኘው እንደሆነ እንረዳለን ማለት። ስለዚህ ሃይማኖትን እንዴት አገኘነው? ሃይማኖት ምንድነው? ሃይማኖት ስለ እግዚአብሔር የምንማረው ትምህርት ነው። ስለ እግዚአብሔር የምንማረውን ትምህርት በእውነቱ መርምረን በእኛ አቅም መርምረን ደርሰንበት ነው ወይ ስንል አይደለም። ስለዚህ ምንድነው ስለራሱ ስለ እግዚአብሔር የምንማረውን ትምህርት ማን የገለጠው ነው ማለት ነው? እግዚአብሔር ራሱ የገለጠው ነው። ከዚህ የተነሳ ሁለተኛ ሃይማኖት ምንድነው ከተባለ ሃይማኖት እግዚአብሔር ራሱ ለሰዎች ልጆች የገለጠበት መንገድ ይባላል። ሃይማኖት እግዚአብሔር ራሱን የገለጠበት እሱ ስለገለጠው በአቅማችን በልካችን ስለሱ እንድናውቅ በልቡናችን ላይ ማንነቱን እየገለጠ ያስተማረ በሱ ፈቃድ በሱ ምስጢር ገላጭነት አወቅነው ደረስንበት እንጂ ሃይማኖትን ተረዳን እንጂ ስለ እግዚአብሔር የምንማረውን ትምህርት እኛ የደረስንበት አይደለም። ስለዚህ ከሱ ያገኘነው ስለሆነ አሁንም ሃይማኖት ስለ እግዚአብሔር ራሱን የገለጠበት መንገድ እግዚአብሔር ለቅዱሳን ራሱን የገለጠበት መንገድ ሃይማኖት ተብሎ ይጠራል ማለት ነው። ይሄ ከሆነ ሃይማኖት ስለ እግዚአብሔር የምንማረው ትምህርት ከሆነ ይሄንንም ትምህርት ደግሞ ወይም ሃይማኖትን ከራሱ ከእግዚአብሔር ያገኘነው ከሆነ እኛ ያልሰራነው እኛ ያልፈጠርነው ከሆነ ስለዚህ ሃይማኖት ምንድነው ከተባለ ሌላው ሃይማኖት የምንቀበለው ነው ማለት ነው። ሃይማኖት የምንቀበለው ነው ከእግዚአብሔር ያገኘነውን በቅዱሳት መጻሕፍት የተነገረንን በቅዱሳት ነቢያት በቅዱሳት ሐዋርያት የተነገረንን ስለ እግዚአብሔር የምንማረውን ትምህርት ወይም ሃይማኖትን ምንድነው የሰው ልጅ ሊያደርገው የሚችል ምንድነው የምናደርገው ስንል የምንቀበለው ነው። መቀበል ነው። ሃይማኖትን የሚሰራው የለም፣ ሃይማኖትን የሚፈጥር የለም፣ በሃይማኖት ላይ የሚጨምር የለም፣ በሃይማኖት ላይ የሚቀንስ የለም ማለት ስለ እግዚአብሔር በምንማረው ትምህርት ላይ ማለት ነው። እንዲህ የሚያደርግ የለም። ምንድነው ሊያደርግ የሚችለው ሰው ስንል ሃይማኖት ምን የሚደረግ ነው ማለት ነው? የምንቀበለው ነው ማለት ከእግዚአብሔር ዘንድ አግኝተን የምንቀበለው ነው። እግዚአብሔር ስለሱ የምንማረውን ትምህርት በተለያየ መንገድ ገልጦልናል። ያንን ሰው ምንድነው ሊያደርግ የሚችለው ስንል ሊቀበለው ነው የሚችለው። ስለዚህ የምንቀበለው ነው ሃይማኖት ስለ እግዚአብሔር የምንማረው ትምህርት ሆኖ እሱን ደግሞ ከእግዚአብሔር ያገኘነው ነው። ስለዚህ እኛ የምንፈጥረው አይደለም። ስለዚህ ሃይማኖት የምንቀበለው ተቀብለን ደግሞ ምን የምናደርገው ነው? ቀጣይ የምንጠብቀው ነው። የምንጠብቀው ሐዋርያው ቅዱስ ጳውሎስ ሩጫዬን ፈጽሜያለሁ ይልና ሃይማኖቴን ምን አድርጌያለሁ ነው የሚለው? ጠብቄያለሁ ይላል። ሃይማኖቴን ጠብቄያለሁ ይላል። ስለዚህ የተቀበልነውን ሃይማኖት ስለ እግዚአብሔር የተማርነውን ትምህርት ደግሞ ምን የምናደርገው ነው? የምንጠብቀው ነው ማለት ነው። የምንጠብቀው ነው። የምናድሰው አይደለም፣ የምንጨምርበት አይደለም፣ የምንቀንስበት አይደለም፣ የምንለውጠው አይደለም። ያንን ምንድነው የምናደርገው? እንቀበለዋለን። ከተቀበልነው በኋላ ደግሞ እንጠብቀዋለን ማለት ነው። ስለዚህ በዋናነት ሃይማኖት ምንድነው ለሚለው ስለ እግዚአብሔር የምንማረው ትምህርት ነው። ይሄንንም ከራሱ ከእግዚአብሔር ያገኘነው ራሱን ለኛ የገለጠበት መንገድ ነው። ይሄም የምንቀበለው ነው። ተቀበለንም ደግሞ የምንጠብቀው ነው ማለት ነው ሃይማኖት